ውድ ኢትዮጵያውያኖች እንዴት ናችሁ? እንዴት ሰነበታችሁ? እስቲ መቼም አንዳንድ ጊዜ የምንናገረውን ብትሰሙን መልካም ነው። ዛሬ ኢትዮጵያ ያለችበት ሁኔታ ያው የተገለጸ ነው። በሁሉ ነገር ግልጽ ነው። ኢትዮጵያ ሀገራችን ቅድስት ሀገር የተባለች ሀገር ዛሬ ያለችበትን ሁኔታ እያየን ነው። በተለይ ደግሞ ግብረ ሰዶማዊነትን ሕጋዊ በሆነ መልክ እያስፋፋች ያለች ሀገር ይሄ የቲክቶክ አዋርድ ብለው በቲክቶክ አዋርድ ሰበብ ግብረ ሰዶማዊነትን በይፋ በአደባባይ እየተስፋፋ እየተሰበከ ስናይ አገራችን ምን ያህል እየወደቀች ምን ያህል አዘቅት ውስጥ እየገባች መሆኑን ማሳያ ነው። ሌላው ቀርቶ ይህንን ቲክቶክ አዋርድ ብለው ያዘጋጁት ወይም በዛ ተሳታፊ የነበሩ የማንጠብቃቸው ሰዎች ትልልቅ ሰዎች የምንላቸው በዚህ ልክ ቀለው መገኘታቸው በጣም ያሳዝናል። በእውነት ያሳዝናል። በጣም ነው የሚያሳዝን። እነ ሰራዊት ፍቅሬ፣ እነ መለሰ፣ እነ አምለሰት እንደገና ደግሞ ይሄ ማን ነው ማራኪ ወግ የምንወደው ማራኪ ወግን ሚዲያ የማይወደው ሰው የለም፣ የማያከብረው ሰው የለም። ግን ዝቅ ብሎ ቀሎ ይሄ አዶናይ የሚባለውን ኢንተርቪው ሲያደርግ የሚያሳፍር ነው። አምለሰት ሙጭ የምናከብራት የምንወደው የቴዲ ባለቤት ምን አታ ነው እስቲ አሁን ይሄንን አዶናይ የተባለውን ግብረ ሰዶማዊነትን የሚሰብክ ስንፍናን የሚሰብክ ሰው ራሱን እንዲያጠፋ የሚሰብክ ሰው ምን ብላ በሚዲያዋ እንዳቀረበችው በጣም የሚያሳዝን ነው። ስለዚህ እናንተ እነ ሰራዊት ፍቅሬ እነ መለሰ መሰለ በጣም የምትገርሙ ናችሁ። ትልልቅ ሰዎች የምንላችሁ የኢትዮጵያ ሕዝብ የሚያከብራችሁ በዚህ ልክ ዝቅ ብላችሁ በዚህ ልክ ወርዳችሁ መታየቱ በጣም የሚያሳፍር ነው። ለእናንተም እፍረት፣ ለቤተሰቦቻችሁ እፍረት፣ እናንተንም ለሚያደንቀው እፍረት ነው። እፍረት አገራችን ዛሬ በዚህ አይነት ሁኔታ ገብታ ግብረ ሰዶማዊነትን በግልጽ እንዲሰበክ እንድታደርጉ ለዛ ተባባሪ መሆናችሁ በጣም ያሳዝናል። በጣም ነው የምታሳዝኑት። እና በዚህ በቲክቶክ አዋርድ ተብሎ በቀረበው ኢትዮጵያውያን አብዛኞቻችሁ አይታችኋል። እኔ እንኳን ላየውም አልፈለግኩ፣ ደግሜ በዚህ ላቀርበውም አልፈለግኩ። ወንድ ልጅ ቦርሳ ይዞ የዚህ በውጭ ሀገር ያለውን የግብረ ሰዶማዊነትን ባህል ወግ ወንድ ልጅ ቦርሳ ይዞ በኢትዮጵያ ምድር ሱሪውን ከኋላ ዚፕ አድርጎ ሰርቶ አካሄዱ፣ አረማመዱ፣ አነጋገራቸው ተመልከቱ እስቲ፣ አለባበሳቸው ግብረ ሰዶማዊነትን እያስፋፉ የኢትዮጵያ ሕዝብ ይህን ሲያይ ኢትዮጵያ ምን ያህል አዘቅት ውስጥ እየወደቀች እንዳለች፣ ኢትዮጵያ መሪ እንደሌላት፣ ኢትዮጵያ የሃይማኖት መሪዎች እንደሌሉ፣ ኢትዮጵያ የሀገር ሽማግሌዎች እንደሌሉ የሚያሳይ ሂደት ነው። በእውነት ይሄ የሚያሳፍር ነው። ኢትዮጵያ ውድቀት ላይ ነው ያለችው። ኢትዮጵያ ኃጢአት ላይ ነው ያለችው። ይሄ የምናየው በየአካባቢው ጦርነቱ፣ በየአካባቢው ዘረፋው፣ ግድያው እኮ የምናየው መቅሰፍት እኮ ነው። እግዚአብሔር የላከብን መቅሰፍት ነው። ከዚህ ውጭ እኮ ሌላ ምን መቅሰፍት ይመጣል? ሶዶምና ገሞራን እየተስፋፋ ከዚህ የበለጠ መቅሰፍት እግዚአብሔር እንዴት በመጽሐፍ ቅዱስ እስራኤሎች ከግብፅ እንደወጡ ኃጢአት ሰሩና እግዚአብሔር መቅሰፍት ጀመረ። አንድ ቦታ ላንብብላችሁ። እስራኤልም በሲጤም
በስጤም ተቀመጡ። ሕዝቡም ከሞዓብ ልጆች ጋር ያመነዘሩ ጀመር። ሕዝቡም እስራኤላውያን ከአሞናውያን ሴቶች ጋር ማመንዘር ጀመሩ ይላል። ሕዝቡንም ወደ አምላኮቻቸው መሰዊያት ጠሩ። ሕዝቡም በሉ፣ ወደ አምላካቸውም ሰገዱ። የእስራኤል ሕዝብ እግዚአብሔር የመረጠው ሕዝብ ከግብፅ ቀይ ባህርን ከፍሎ ያሻገረው ሕዝብ በቀን በደመና ሌሊት በእሳት አምድ ይመራው የነበረው ሕዝብ ዛሬ የአሞናውያንን አምላክ ማምለክ ጀመሩ። ከአሞናውያን ጋር መብላት፣ መጠጣት፣ ማመንዘር፣ ማምለክ ጀመሩ። ሕዝቡም ወደ አምላኮቻቸው ሰገዱ። ለአሞናውያን አምላክ እስራኤሎች ሰገዱ። እስራኤልም ብዔልፎገርን ተከተሉ፣ ጣዖትን ተከተሉ። ብዔልፎገር የሚባለውን ጣዖት ተከተሉ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ቁጣ በእስራኤል ላይ የእግዚአብሔርን ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣ ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለ። እግዚአብሔር ለሙሴ ምን አለው? ይሄን ያደረጉ የእስራኤል ሽማግሌዎች፣ ወደዚህ ወደ ጣዖት እንዲሄዱ ያደረጉ የእስራኤል ሽማግሌዎች የእግዚአብሔር ቁጣ የእግዚአብሔር ትኩሳት እንዲመለስ ወደ ፀሐይ መውጫ አድርገን እነዚህን ስቀላቸው ይለዋል። ማንን? ሙሴን። እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፎገርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት የምድያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። እስራኤሎች መቅሰፍት ስለበዛ መቅሰፍቱ ስለመጣ በመገናኛው ድንኳን ደጃፍ ሆነው ያለቅሱ ነበር ይላል። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ ባየ ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱንም ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍቱም የሞተው 24,000 ሕዝብ ነበር። ፊንሐስ ያንን እስራኤላዊና ያችን ሚዳማይቱን ሴት ይዞ የገባውን ሄዶ ሲገላቸው የእግዚአብሔር መቅሰፍት ቆመ ይላል። አያችሁ፣ ዛሬ ለኢትዮጵያ ምድር ለኢትዮጵያ ፊንሐሶች ያስፈልጓታል። ፊንሐሶች መቅሰፍቱ እንዲከለከል የሚያደርጉ ፊንሐሶች ያስፈልጋታል። በኢትዮጵያ ዛሬ መንግስት የለም፣ እያያችሁ ነው። መንግስት የሚባል የለም፣ መሪ የሚባል የለም፣ የሀገር ሽማግሌ የሚባል የለም፣ የሃይማኖት መሪ የሚባል የለም። የሃይማኖት መሪ ቢኖር ኑሮ በኢትዮጵያ ምድር ግብረ ሰዶም በይፋ ሲሰበክ ዝም አይሉም ነበር። መንግስት ቢኖር በይፋ የግብረ ሰዶም በኢትዮጵያ ላይ ሲሰበክ ሲለፈፍ በዓል ሲደረግ ዝም አይልም ነበር። ግን ፊንሐሶች የላችሁም? የኢትዮጵያ ምድር ፊንሐሶች የላችሁም ወይ? ለእግዚአብሔር የምትቀኑ፣ ለእግዚአብሔር ክብር የምትቀኑ፣ ለኢትዮጵያ ምድር የምትቀኑ፣ ለኢትዮጵያውያን የምታዝኑ ፊንሐሶች የታላችሁ? ፊንሐሶች የታላችሁ? ፊንሐስ ሄዶ የራሱን ወንድም እኮ ነው፣ ወገኑን እኮ ነው፣ ከእግዚአብሔር ሐሳብና ዕቅድ የሆነውን
የእግዚአብሔር ሕዝብ እዚህ ይጮሃል፣ ማረን እያለ ወደ እግዚአብሔር ይጮሃል። እሱ ግን ሚዳማይቱን ቆንጆ ይዞ ገብቶ ሊደሰት ድንኳን ውስጥ ገባ። ይህ ፊንሐስ ግን ጦሩን አነሳ፣ ሄደ፣ ለእግዚአብሔር ቅናት በላውና ሁለቱንም ሆዳቸውን ብሎ ገደላቸው። እግዚአብሔር ደስ አለው፣ የእግዚአብሔር መቅሰፍትም ወዲያውኑ ቆመ ይላል። ፊንሐሶች የላችሁም ወይ? በኢትዮጵያ ምድር በኢትዮጵያ ፊንሐሶች የላችሁም ወይ? ጥያቄን ከስንት 130 ሚሊዮን ህዝብ አለ ይባላል። ከ130 ሚሊዮን ውስጥ ፊንሐሶች እንዴት ትጠፋላችሁ? ፊንሐሶች እንዴት ትጠፋላችሁ? ፊንሐስ እኮ በራሱ ቆርጦ ነው፣ በህይወቱ ቆርጦ እኮ ነው። ለእግዚአብሔር ቅናት ብሞትም ልሙት ብሎ እኮ ነው ሄዶ የገደላቸው። ግን የእግዚአብሔር ቁጣ ተከለከለ። ዛሬም በአደባባይ ግብረ ሰዶማዊነት እየተሰበከ በአደባባይ ራስን አጥፋ፣ በአደባባይ ለምንድን ነው የምትማር ደደቡን እያለ የሚሰብከውን ማን ነው ይሄ አዶናይ የተባለውን ዌልፌር ሲበላ የነበረውን በካናዳ በየመንገዱ ሲወድቅ ሲነሳ የነበረ ፍርፋሪ ለቃሚ የነበረውን ዛሬ በኢትዮጵያ ምድር በሀብታሞች ሆነ ብለው 666 ግብረ ሰዶምን ለማስፋፋት መልምለውት ገንዘብ ሰጥተው በአጭር ጊዜ ውስጥ በቲክቶክ ታዋቂ ሆኖ የኢትዮጵያ ሕዝብ ሆ ብሎ አነገሰው። ዛሬ ደግሞ ሰማችሁ አይደል? እኔ ቴዎድሮስ ነኝ አለ እኮ አፄ ቴዎድሮስ ኢትዮጵያን አንድ የማደርግ። የሚገርመው እኮ ደግሞ ይሄንን ሰው ተሰብስበው በመንግስት ደረጃ ይሁን በእነ ሰራዊት ፍቅሬ ሌሎችን ተሰብስበው በኢትዮጵያ እንዲዞር ወጣቱን እንዲቀሰቅስ ወጣቱ እንዲያረግ በኢትዮጵያ እንዲዞር በዓለም እየዞረ ይሄን እንዲናገር ኧረ ጉድ ነው እናንተ ኢትዮጵያኖች። እንዴት ኢትዮጵያ ሽማግሌ ትጣ? ምን አይነት አዚም ነው የወረደባችሁ እናንተ የሃይማኖት አባቶች? ምን አይነት አዚም ነው የወረደባችሁ? ምን አይነት ነው እንደዚህ በይፋ መንግስትን ተውት። መንግስት እንደሌለ እናውቃለን። ሰራዊት እንደሌለ እናውቃለን። ሰራዊትማ ቢኖር ኑሮ ቆይ አንድ ነገር ላሳያችሁ። ሰራዊትማ ቢኖር ኑሮ ይህ አዶናይ የተባለው እነ ጀነራል ፋንታ በላይ፣ እነ ጀነራል አማሃ ደስታ፣ እነ ጀነራል ታየ ጥላሁን፣ እነ ኮሎኔል በዛብህ ጴጥሮስ፣ እነ ሻለቃ መንግስቱ የነበሩበትን አየር ኃይል ሄዶ ገስጥ መስጥ አይልም ነበር። ይህ ዱርዬ የአየር ኃይል ውስጥ ግቢ ውስጥ ገብቶ ለአየር ኃይሎች ለነገሩ የወደቁ ናቸው። አየር ኃይል እኮ ዛሬ አየር ኃይል መሪ ነን፣ በአየር ኃይል ውስጥ ያሉ የሞቱ ናቸው። በዚህ ነው እኮ የምታውቁት። አንድ ተራ እዚህ ግባ የማይባል ተሳዳቢ አሚና የሆነ ለአየር ኃይል ክብር ተሰጥቶት ገለጻ ኦሪንቴሽን። አቤት ውርደት! እንደ ሀገር እንዴት እየወረደ እንዳለ ታያላችሁ። ኢትዮጵያ እንዴት እየወረደች እንዳለ በእነዚህ ተልካሻ መሪዎች፣ በእነዚህ በማይረቡ መሪዎች፣ የአየር ኃይል መሪ በሉት የጦሩ ምናምን በሏቸው፣ የወደቁ የኮንትሮባንድ ነጋዴ ስግብግቦች፣ ሆዳሞች፣ ሌቦች ገስጥ አየር ኃይል እነዚህ ባሉበት እነዚህ በነበሩበት እነ ፋንታ በላይ በነበሩበት እነ አማሃ ደስታ በነበሩበት እነ ታየ ጥላሁን እነ በዛብህ ጴጥሮስ እነ ሻለቃ መንግስቱ አየር ኃይል ገብቶ ይኮይልፌር የወጣ መሀይም ሄዶ ለነሱ መግለጫ ገለጻ ሲሰጥ እንዲያርጉ እያለ ምክር ሲመክር ይሄ አያሳፍርም? ኢትዮጵያውያኖች አያሳፍርም ወይ? እኔ ለእናንተ እውነተኛ ኢትዮጵያ ለሆናችሁ ነው ይሄን የምናገረው። አያሳፍርም ወይ? እንደ ሀገር አያሳፍርም?
እነ ሜጀር ጄኔራል ተስፋዬ ሀብተ ማርያም፣ ጄኔራል ውበቱ ጸጋዬ፣ እነ ጄኔራል ደምሴ ቡልቱ፣ ጄኔራል መርድ ንጉሴ፣ ጄኔራል መርገሳ ሌሌሳ፣ እነ ጄኔራል ጃማኬሎ፣ እነ አማሃ ደስታ፣ እነ አማን አንዶም፣ እነዚህ ይመሩት የነበረው ሰራዊት ዛሬ ሴትን የሚደፍር ባልን አስቀምጦ ሴትን የሚደፍር እናትና አባትን አስቀምጦ ሕፃን ልጅን የሚደፍር የሚዘርፍ ቀበቶ የሚፈታ ሊጥ የሚጠጣ ሊጥ የሚበላ የተቦካ የተጋገረ ነገር ሁሉ አግበስብሶ የሚወስድ ዶሮ፣ በሬ፣ በግ የሚሰርቅ ሰራዊት። ይህን ሰራዊት ትሉታላችሁ? ሰራዊት አይደለም። ወንድሙን የሚገል እህቱን የሚገል እነዚህ መሪ በነበሩበት ሰዓት ምን ነበረ? እነዚህ እነ ተስፋዬ ሀብተ ማርያም፣ እነ ጄኔራል እነ ውበቱ ጸጋዬ፣ እነ ደምሴ ቡልቱ፣ እነ መርዕድ ንጉሴ፣ ኧረ ስንቱን ልጥራ። እነዚህ ይመሩበት በነበረው ስም እየተጠራ ኢትዮጵያን አዘቅት ውስጥ እየከተተ ያለ ነው። ስለዚህ ኢትዮጵያ ኃጢአት ውስጥ ነው ያለችው። ስለዚህ ለኢትዮጵያ እነ ፊንሃንስ ያስፈልጋል። ፊንሃንስ ያስፈልጋል። ፊንሃንስ ይሄ መቅሰፍት እንዲከለከል ካስፈለገ ፊንሃንስ። ውድ ኢትዮጵያኖች ልብ በሉ። ዛሬ የምታዩት ነገር እስቲ ተመልከቱት። ስንቱ ነው በልቶ የሚያድረው? ስንቱ ነው ጠጥቶ የሚያድረው? ስንቱ ነው ቤት ውስጥ የሚያድረው? ስንቱ ነው በረንዳ ላይ የሚያድረው? እናንተ ኢትዮጵያኖች ልብ በሉ። የእግዚአብሔር ምሕረት የእግዚአብሔር ቸርነት ስለሆነ የኢትዮጵያ ሕዝብ ሳይበላ እየጠገበ ሳይጠጣ እየረካ ሳይለብስ እየሞቀው አለ እንጂ ኢትዮጵያማ እንደ ሀገር ወድቃለች። መሪ የላትም። መሪ የላትም። ስለዚህ ውድ ኢትዮጵያውያን ለኢትዮጵያ ፊንሃንሶች ያስፈልጓታል። ይሄ ግብረ ሰዶማዊነትን የሚያስፋፉ እነዚህ ሰዎች መወገዝ አለባቸው። እናንተ ኢትዮጵያኖች እመኑኝ፣ እነዚህ ሰዎች ማውገዝ አለብን። እነዚህ ሰዎች መወገዝ አለባቸው። እነዚህ እነ ሰራዊት ፍቅሬ ማነው መሰለ እነ መሰለ እነ አምለሰት ሙጬ ማራኪ ወግ የእነሱን ፕሮግራም አትከታተሉ። እንደነዚህ አይነቱን ሰዎችን እያቀረቡ ድህነትን የሚሰብክ ድንቁርናን የሚሰብክ ራስን ሰው እንዲያጠፋ የሚሰብክን ሰው አቅርቦ ኢንተርቪ ማድረግ መተባበር ነው። እነ ሰራዊት ፍቅሬ አንቱ የተባሉ የተከበራችሁ የተባላችሁ ውርደት፣ ከፍተኛ የሆነ ውርደት ኢትዮጵያን ወደ አዘቅት እየከተታችሁ ተጠያቂ ናችሁ። ደግሞ እያንዳንዳችሁ እመኑኝ፣ እያንዳንዳችሁ ተጠያቂ ናችሁ። አሁንም አምለሰት የዚህን የአረጋ የተባለውን አዶናይ የተባለውን ከዩቱብሽ ላይ አውርጁ። ማራኪ ወግም በኢትዮጵያውን ዘንድ ተወዳጅ ነህ። በውጭም በሀገር ውስጥም ያሉ ኢትዮጵያኖች ይወደዋል። የምታቀርባቸው ፕሮግራሞች፣ የምታቀርባቸው ቶፒኮች በጣም አሪፍ ናቸው። ሰው ይወዳል። ግን ይሄንን በማቅረብህ ከሰው አንደበት ከሰው ልብ እየወጣህ ነው። ስለዚህ አውርደው ይሄን ነገር የአዶናይን ኢንተርቪ ከእንትን አውጣው። እነ ሰራዊት ፍቅሬም ወጣችሁ ይቅርታ ጠይቁ። ይሄን የቲክቶክ አዋርድ ያዘጋጃችሁ ወርዳችሁ የኢትዮጵያን ሕዝብ ጠይቁ። ካልሆነ ዋጋ ትከፍላላችሁ። ፊናንሶች አሉ። ፊናንሶች እየመጡ ነው። ከኢትዮጵያ መቅሰፍትን ያስወግዳሉ። እመኑኝ፣ ፊናንሶች እየመጡ ነው። ውድ ኢትዮጵያውያኖች ዓይንህ እያየ አትሙት። እጅን አጣጥፈ ቁጭ ብለህ አትሙት። የራስ የሆነውን ጠጠር
ወሩር። ፊናንሶች እየመጡ ነው። ፊናንሶች እየመጡ ነው። እመነኝ፣ ፊናንሶች እየመጡ ነው። ፊናንሶችም እየመጡ ነው። የእግዚአብሔርን ክብር የሚገልጡ ለእግዚአብሔር ቀና የሆኑ ለሕዝብ ቀና የሆኑ ለኢትዮጵያ የሚቆረቆሩ ፊናንሶች እየመጡ ነው። ለሕዝቡ የሚቆረቆሩ ፊናንሶች እየመጡ ነው። ተዘጋጅ፣ ተዘጋጅ። ፊናንሶች እየመጡ ነው። የሃይማኖት መሪዎች ጸጥ ቢሉ፣ አፋቸውን ለጉመው፣ የመንግስት ሰራተኛ መሪ ነን የሚሉ ጸጥ ቢሉ፣ መሪዎች ነን ብለው ጸጥ የሚሉ ቢሉ፣ ፊናንሶች እየመጡ ነው። እየመጡ ነው። እመነኝ፣ በቅርብ ቀን እየመጡ ነው። እናንተ ግን ወዮ፣ ለእናንተ ግን ወዮ፣ እፍረታችሁ፣ ውርደታችሁ፣ ውርደታችሁ። ይሄ አዶናይ የምትሉትን ዩልሲ ታያላችሁ፣ በቅርብ ታያላችሁ፣ ታያላችሁ። መገኛው የት እንደሚሆን ታያላችሁ፣ ታያላችሁ፣ ታያላችሁ። አንድ የቆረጠ ፊናንስ ኢትዮጵያ ውስጥ ይገኝ ይሆናል። ሆዱን በጦር የሚወጋ የእግዚአብሔርን ቁጣ የሚያበርድ ይመጣ ይሆናል። እመኑኝ። ዛሬ ደግሞ የሀገር አምባሳደር ምናምን አድርገን ውርደት፣ አይ ውርደት፣ አይ የመንግስት ውርደት፣ አይ የመንግስት ውርደት። እኮ ውርደት ነው ለአንድ ሀገር፣ እኮ ውርደት ነው ለአንድ ሀገር፣ ለኢትዮጵያ የምትባል ሀገር፣ መንግስት አላት ለምትባል ሀገር አንድ ዱርዬ አምባሳደር በዓለም ዙሪያ በኢትዮጵያ በየክልሉ እንዲዞር እርግጠኛ ነኝ ጎጃም፣ ጎንደር፣ ወሎ፣ ሸዋ አይሄዳትም። እንኳን እዛ ወደ ሐዋሳ ምናምን አይሄድም። ፊናንሶች አሉ፣ አዛ ፊናንሶች ይጠብቃሉ። አይሄዳትም። እርግጠኛ ነኝ አይሄዳትም፣ አይሄዳትም። ፊናንሶች አሉ። ስለዚህ ውድ ኢትዮጵያውያኖች አሁን የነዚህን በቲክቶክ አዋርድ ተብሎ የተሸለሙትን አሸላሙትን የቲክቶክ አካውንት ካላቸው ዝጉ። እንዳትመለከቷቸው። የዩቲዩብ ካላቸው እንዳትመለከቷቸው። በቃ ዝጓቸው። እናንተ ካላያችሁ ማንም ያይላችሁ። ዝጉ፣ አትመልከቷቸው። እነዚህ ታዋቂ ነን የሚሉ እነ ፍቅሬ ምናምን እነ ሰራዊት ፍቅሬ እነ እንትና ማነዝ የነሱ ሁሉ ሾው አትመልከቱ። እመኑኝ፣ አትመልከቱ። በዚህ ነው መቅጣት የምትችሉት። ዝም ብሎ ውስጥ ከማለት እርምጃ መውሰድ ነው። ስለዚህ ፊናንሶች ተነሱ፣ ፊናንሶች ተነሱ። የኢትዮጵያ አየር ኃይል የኢትዮጵያ ምድር ጦር ምን ያህል እንደወደቀ የምታዩት ለዚህ ነው። የኢትዮጵያ አየር ኃይል ወይ አንድ ዱርዬ ኦሪንቴሽን አሁን በኢትዮጵያ አየር ኃይል ውስጥ የተማረ አለ? ነፍስ ያወቀ አለ? እኔ እውነቴ ነው። ነፍስ ያወቀ ቢኖር ገና ግንባሩን ነበር በጥይት ብሎ የሚደፋው። እዛ ገና በሩ ሲደርስ ገና ግቢው ሊገባ ሲል በግንባሩ ነበር የሚለቅበት። እውነተኛ ኢትዮጵያ ቢኖር ኑሮ። ስለዚህ ውድ ኢትዮጵያውያኖች ልብ በሉ፣ ፊናንሶች ያስፈልጉናል። ፊናንሶች እየመጡ ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ ያድርጉ። በሌላ ቪዲዮ እንገናኛለን። ሰላም ለኢትዮጵያ ይሁን ባይ